የከተማ ውበት በጣም ደስ ይላል። በጣም የሆነ በቃ ማታም ቀን ነው ቀንም ቀን ነው። ደስ ይላል በጣም ደግሞ ማታ ከጨለማው ጋር ሲሆን ደስ የሚል አይነት ስሜት ይሰጣል። በነገራችን ላይ ነጭና ጥቁር ከለም የሆነ የሚጨመርባቸውን ነገር ያሳምራሉ። አሁን እዚህ ላይ ላይት ሲጨመር እንዴት እንደሚያሳምሩ። ሰላም አለን ናይስ እንዴት ናችሁ? ሰላም ነው። ሰላም ነው። ሰላም አቶ ፈትሂ ተውፊቅ እንዴት ነው? አልሐምዱሊላህ ማሻአላህ። በነገራችን ላይ አውቃቸዋል? ያው ታቸው አዲስ አይደለም። አቶ ፈትሂ ተውፊቅ ይባላሉ። የሐረሪ ክልል የትራንስፖርትና መንገድ ልማት ቢሮ ምክትል ቢሮ ኃላፊ ናቸው። ስላወቁት በጣም ጥሩ ሰዓት ላይ ነው የተገናኘነው። በጣም ደስ ብሎናል ስላገኘነዎት። ሐረር እንግዲህ ደምቃለች። በጣም ደስ ይላል የተመለከትነው ነገር። በጣም በአጋጣሚ ደግሞ ሰውንም አገኘን። ብዙ ቦታ እየዞርን እየተመለከትን ነበር። አምስቱን በሮች ዞረን አይተናል። ብዙ ነገር ተመልክተናልና ይህ ኮሪደር እንደው ከመጣ አይቀር በጥያቄ ጋዜጠኛ በጥያቄ ነው የሚጀምረውና ይህ ኮሪደር እንደው ለሐረር ምን ይዞ መጣ አቶ ፈትሂ? አው ብዙ ነገር ይዞ መጥቷል። ብዙ አይዲያዎች ይዞ መጥቷል። ብዙ የተረሱ ነገሮችን ይዞ መጥቷል። አሁን እንደምታውቁት ሐረርን ስፔሻል የሚያረጋት ሎንግ ተርም ሂስትሪ ያላትና በዚህ ታሪኳ ደግሞ ያ ታሪክ ተያይዞ መጥቶ እንዲሁ እንደ ታሪክ የተቀመጠ ሳይሆን እዛው ታሪክ ውስጥ ሰው አሁንም እየኖረበት ያለ ሊቪንግ ሚውዚየም ስፔሻሊ ያስባላትን ምክንያት ተቀምጦ ያለ ታሪክ ሳይሆን እየሄደ ያለ ታሪክ ስላላት ነውና አሁን በጣም ለረጅም ጊዜ ያንን ታሪክ ብቻ አፕሪሺየት እያደረግን ሐረርን ከነበረችበት ከታሪኳ ላይ የነበራትን ስም ሳትጠብቅ ዶርማንት ሆና ለረጅም ጊዜ ቆየችበት ሁኔታ አለ እና ወደ ባለፈው ወደ ፓስት ብቻ እያወራን ነበር የሚል አይነት ነበረ። አሁን ሪሰንትሊ ከአጭር ጊዜ ውስጥ በፕሬዝዳንታችን ኢኒሼቲቭ ከተጀመረው ከጀጎል ኮሪደር ተጀምሮ ሌሎችንም ኮሪደሮች መስራት ከጀመረ በኋላ ሐረር ድሮ የተሰራውን ታሪክ በልጆቿ አዲስ ታሪክ መስራት ትችላለች። አሁን የባለፈው ጄኔሬሽን ከበቂ በላይ ታሪክ ሰርቶልን እኛ አሁን እየኖርንበት ዘንጠን እየኖርን ያለነውና እኛ እነሱ ለትውልድ አስበዋል ማለት ነው። እኛ ደግሞ አሁን በተራችን ለትውልድ አስበን ታሪክ ሰርተን በዚህ ታሪክ አጋጣሚ በመኖራችንና በመገኘታችን እድሉን ተጠቅመን ያንን ለውጥ መስራት እንችላለን በሚል ኢኒሼቲቭ የተጀመረ እንቅስቃሴ ነው። እንግዲህ በቁጥጥር ተያይዞ ብዙ ነገር ለሐረር ሕዝብ ብዙ ነገር ይዞ መጥቷል ማለት እንችላለን። በጣም የደነቀኝ አሁን ቀደም ሲል እርስዎም እንዳነሱት ውስጥ ላይ ሰዎች ይኖራሉ። ትናንት ታሪክ ሆኖ ሐረር ላይ አላበቃም፣ ዛሬም ቀጥሏል። የትናንት የቀደመውን ትውልድ የዛሬውን ትውልድ ደግሞ በዚህ ዘመን የሚኖሩ ትውልድን ታሪክን እንዲያስቀጥሉ አስችሏል። ይቀጥላል ደግሞ የሚመጣው ትውልድም ደግሞ የጀጎልን እንዲቀጥል ወይም ደግሞ ታሪኩ እንዳለ እንዲያገኘው የሚያስችል አይነት ሂደት ውስጥ እንዳለ ተመልክተናል። እጅግ የሚደንቅ ቆይታ ነበረን አይደል? ቀኑን ሙሉ ቆይተናል፣ ተደመናል ማለት ይቻላልና እስትንፋስ ያለው ሙዚየም በሚል ነው የተረጎምነው። አዎ በቃ የሚቋረጥ ነገር አይደለም፣ እየተቋረጠ አይደለም እኮ ቀጥሏል። እዚህ ውስጥ የሚኖሩ ሰዎችም ደግሞ አንድም ኃላፊነት አለባቸው ቅርስን ጠብቆ ለቀጣዩ ትውልድ ማስተላለፍ፣ በሌላ በኩል ደግሞ ውስጥ የኔነት ስሜት እንዲሰማቸውም አድርጓል ብዬ አስባለሁ እኔ በግሌና ምናልባት ቅርሱን ከመጠበቅ አኳያ ዓለም ላይ ካሉ ደግሞ ታሪካዊ ቦታዎች እንዲሁ ታሪካዊ ከተሞች አንጻር ደግሞ ሊያወዳድራት የሚችል ሐረርን ሐረር የሚያስመስላት መለያ ይኖራት ይሆን? ይሄ ዩኒክ አይዴንቲቲ የሚለው አይነት አሰራር ኮሪደር ልማቱ ጋር ተያይዞ ታስቦበት ተጠንቶ ተካሂዷል ወይ? ባይ ዘ ዌይ ሐረርን ስፔሻል ያደረጋትና ከሄሪቴጅ አሁን ስትራክቸሮች ቢልዲንጎቹ ያሉት ቢልዲንጎች ታሪካዊ መሆናቸው ነው። ስፔሻል የሚያደርገው ነገር ግንባታውና የመጡት ግንባታዎች በሌላ አካል መጥቶ እንዳልተሰራ ወይ ደግሞ ኢንሄሪትድ አለመሆኑን የአካባቢው ሰው መሆኑን የምታዩበት ምን አለ ፓላሶች የተገነቡበት የኮንስትራክሽን ሜተድ እና ኮንስትራክሽን ማቴሪያል ኤቭሪ ሊቪንግ ሃውስ ላይ ያ ኮንስትራክሽን ቴክኖሎጂ ያ ኢንጂነሪንግ ያው የዛኔ ኢንጂነሪንግ ባንለውም ሜቢ ጉድ ኢንጂነሪንግ ሳይንሱ አለ። ሳይንሱ እያንዳንዱ ቤት አሁን አብዛኛው እዚህ ወደ 3000 ቤቶች የተመዘገቡ እዚህ ውስጥ ያሉት ቤቶች እያንዳንዱ ሳይንሱ የኮንስትራክሽን ሳይንሱ ግንቡ ላይ ያለውን የምታዩትን አርኪቴክቸራል ታለንትና የግንባታ ጥበብ እያንዳንዱ ቤት ላይ ያን ጥበብ ታገኙታላችሁ። ስፔሻል የሚያደርገው ነገር ስለዚህ
አሁን ቅድም እንደነገርኳችሁ መሀል ላይ በመተውና ቶለሬት በመደረጉ ማለት ነው ብዙ ቦታዎች እየተበላሹ ሄሪቴጅነቱን እያጣ ቫልዩም እየቀነሰ ዲግሬድ እያደረገ የመጣበት ሁኔታ ነበር። ያ ደግሞም ሜቢ 11ኛው ሰዓት ላይ ደረስን ማለት እንችላለን። በአሁኑ ጊዜ ምንድነው ትንሽ ከሄደ በኋላ የማይመለስ ብልሽቶች ውስጥ ሊደርስ የሚችልበት ሁኔታዎች ነበሩ። በተለይ ሜቢ ጀጎል ውስጥ ዞራችሁም ከሆነ አንዳንድ ነገሮች አይታችሁ ከሆነ በጣም ቆሽሸው የነበሩ ጬሩጋ ይባል ነበር። ጬሩጋ በሀረርኛ ምን ማለት ነው? ገደል የሆነ መንገድ፣ ቆሻሻ መውጫ፣ ቆሻሻ መጣያ የነበርና በጣም ቆሻሻ ነበርና እነሱን ሪቫይታላይዝ ተደርገው ኦሩጋ ወደ ጥሩ መንገድ ወደሚባለው ለመቀየር ነው የመጀመሪያው ኢኒሺዬቲቭ። ምንድነው ያ ሲደረግ ጬሩጋ ነው የሚባለው? አዎ ጬሩጋ ማለት አሁን ወደ ኦሩጋ ተቀይሯል። ምንድን ነበረ ቱር አሜዝመንት በፊት የሰሩት መንገዶች ኦፕኒንጎች፣ ትንሽ ኦፕኒንጎች አይታችኋል። ከጌቱ ውጪ ትንሽ ኦፕኒንጎች እነሱ ወራበኑዱል ይባላሉ። ሜቢ ከሂስትሪ ሰዎች ሞር ልትረዷቸው ይችላልና ትንሽ ባለች ልንገራችሁ ይሄንና ወራበኑዱል ይባላሉ። ምንድነው የሚባለው? ኖርማሊ ኮንስትራክሽናቸው የተሰራው ታውኑን ድሬኔጅ ነው። ታውኑ ውስጥ የጎርፏ ማስወገጃ ነች ያቺ ፖይንት። እሷ ደግሞ አት ዘ ሴም ታይም ደግሞ ጅቦች የሚገቡበት ነበረ። ጅቦች ባይዘው ለጀጎል ማዘጋጃ ቤት ናቸው። ምንድነው ስራቸው? አጥንት የተጣለ ምናምኑን ለቃቅመው አጽድተው ይወጣሉ እንጂ ሰው ሲነኩ አልተሰማም አሁን ውስጥ እና ስለዚህ ሊቪንግ ማዘጋጃ ቤት ለማንኛውም ምንላቸው እና በዛች ስለሚወጡ ወራበኑዱል ወጅብ መግቢያ ማለት ነው። ወራበኑዱል ማለት የጅብ ቀዳዳ ማለት ነው። እና ከዛ የተሰራ ነውና እያንዳንዱ ድሬኔጆችን ካያቸው ትንሽ ከኛ አሁን ከነሱ ተምረን ኢንጂነሪንግ አሁን መንገድ በምንሰራበት ጊዜ ሳይንሱን ውሃ መሄጃ ስሎፑን ምናምን የምንለው ነገር አለ አይደል? እነሱ እያንዳንዱን በር ሲሰሩ ውሃ ያስገቡም ያስወጣሉ እንጂ ሲገነቡ ተራራማ ቦታ ነው የተገነባቸው። ምን ያክል ስኩዌር ካሬ ይሆናል ግን ጀጎል? ወደ 20 ሄክታር አይ ቲንክ አምናሹ ሰፊ እኮ ነው። ይሄንን ዙሪያው ፌንሱ ወደ 3 ኪሎ ሜትር አካባቢ የሚሆን ፌንስ ነው ያለው። አይ ቲንክ ወደ 20 ሄክታር አካባቢ ይመስለኛል ቁጥር ባላሳስት። በዓለም ቅርስነት ተመዝግቧል ጀጎል። ይሄ ኮሪደር ልማት ሲታሰብ መመሪያዎቹን ታሳቢ አድርጎ ቅርስነቱ እንዲቀጥል የማድረግ ሂደቱ ቀደም ሲል እያነሱ ነበረ፣ ስለ ድሬኔጆቹ እንዲሁም መሰል ስለ ህንፃ ጥበቦችም ጭምር ማለት ነው። እነዚህን ለመጠበቅ የተደረገው ጥረት በእናንተ በኩል እንዴት ያለ ነበር? እሺ አው ምንድነው ወደ ፊውቸር ሳይንስ ወደ ፊውቸር ለመሄድ ስንፈልግ የመጀመሪያውን ሳይንስ መረዳቱ ተገቢ ነው። አሁን ቅድም እንደነገርኳችሁ እያንዳንዱ በር ውሃ ያስወጣል ኤክሰፕት ፎር እዚች ከጊዜ በኋላ የተሰራችው አዱክ በር 6ኛው በር እዚህ ጋር የምታዩት ኤክሰፕት እሱን ለመኪና ተብሎ የተከፈተ ስለሆነ እሱ ውሃ ያስገባል በገርምሽ። ሌሎቹ ግን በዛ ጊዜ ጥበብ ያሉት ሁሉም ስሎፑን አስተካክሎ ያዩት ነው። ይሄንን ሲያስቡ ይሄ ጬሩጋ የምንላቸው ደግሞ እያንዳንዱ ላይ ዳውን ስትሪም ያላቸውና እንዴት ወረቀት ላይ ያልተቀመጠም እንጂ በደንብ የታሰበበት ነው ሳይንሱ። አወጋገዱ በነገራችን ላይ ትናንት ጎርፍ ያጠቃት ጀጎል ውስጥ ጎርፍ አደጋ የለም። ዳገት ላይ ሆነ ጀጎል ውስጥ የጎርፍ አደጋ ያው ከኦልድ ኤጅ አንጻር ምናምን አንዳንድ ዳሜጆች የተወሰኑ ሊኖሩ ይችላሉ እንጂ ቤዚካሊ አሁን ትልቅ ጎርፍ ከተማ ውስጥ ተጥለቅልቆ ብዙ ቦታ ተጥለቅልቆ ጀጎል ሰላሙን ነው የሚያሳልፈው። ስለዚህ ከቀደሙት ብዙ መማር ያለብን ያልተማርነው ምህንድስና ሳይንስ ውስጥ ዩኒቨርሲቲዎቻችን ውስጥ መካተት ያለበት እውቀት ይኖራል፣ በጣም ይኖራል። እና አሁን እሱን በሙሉም ባይሆን ትንሽ እሱን ለመጠቀም ሞክረናል። አሁን ጀጎሉን በሚሰራ አዲስ ጀጎል ኮሪደሩን በምንሰራበት ጊዜ የእኛን አሰምሽን ብቻ ይዘን ከገባን የነሱን አሰምሽን ሚስ ስለምናደርግ ዳሜጅ የምናደርገው ነገር ይኖራል የሚል እሳቤ ነበረ። ስለዚህ እያንዳንዱ የምንሰራውን ጀጎል ላይ እያንዳንዱ አሁን ቫስትሊ ነው የተሰራው በተለያየ ዲሲፕሊኖች ኢንጂነሪንግ ዲሲፕሊን፣ አርኪቴክቸራል ዲሲፕሊን ኤንድ ሂስቶሪካል ዲሲፕሊኖችም ኢንቮልቭ አድርገውበታልና ያ በሚሰራበት ጊዜ የእኛን ሀሳብ በምናቀርብበት ጊዜ የነሱን መጀመሪያ አሰራራቸውን ታሪኩን ማወቅና ምን አሰቡ የሚለውን ለመረዳት ተሞክሯል። ከዛ ተነስተን ነው ሪቫይቭ ለማድረግ የሞከረው። ምክንያቱም ያንን የምንሰራው አፍተሮል ለዚህ ቅርስ ለዚህ ነዋሪ ህዝብ ስለሆነ ያንን ለዓለም አቀፍ ትምህርት ይሆናል። ኦፍ ኮርስ እና ያንን ለማድረግ ስለሆነ ፈንክሽናሊቲው መቀነስ የለበትም። ቢዩቲ ብቻ አይደለም መሆን ያለበትና ፈንክሽናሊቲውን በፊት ካሰቡት ፈንክሽናሊቲ ጋር አሁን አንዳንድ አፈር የነበሩ ቦታዎችን ፔቭ ስታረጋቸው ውሃ መጨመሩ አይቀርም፣ ጎርፍ ይጨምራል። የሚጠጣው የነበረውን ይሄን ሁሉ በታሳቢ ባደረገ መሰረት ችግሮች ይኖራሉ።
ግን በተቻለ መጠን ያን ሶልቭ ማድረግ በሚችል መልክ ለማድረግና ለማስተሳሰብ ተሞክሯል። በጣም ደስ ይላል። አዲሲቱ ሀረር ደግሞ እያየናት ነው። አዎ እያልኩኝ ነበርና ከዚህ ተነሳን ከነኚህ ኮርጀን አንዳንድ አዳዲስ ቴክኖሎጂዎችን ተጠቅመን ያያዝንበትንም አብረን እኛ ደግሞ ገመገማለን። እንዴት ነው ነባሩ ነው አዲስ ጥሩ። አዎ እሱን ነው ታሪክ የምትፈጥረውና እሱን ብናይ አጥፈቲ ስንገባ በጣም ትኩረታችንን የሳበን ነገር መብራቱ የኮሪደር ልማቱ ላይ የተገጠሙ የመንገድ መብራቶች በጣም ለየት ያሉ ናቸው ዲዛይናቸውና እንደ የሆነ መነሻ ይኖራቸው ይሆን ጠርጥረናል እኛ። እኔም አዳጋር ሄጄ ስለነበረ የዚህ ተመሳሳይ አይቻለው እዛ ቤት ውስጥና የሆነ ነገር ይኖራቸው ውስጧ ላይ አሁን እንደምታዩት አፍላላ ኡፋ ትባላለች። አፍላላ ትባላለች የሰፌዱ አይነት ኦሮ ባህርኛ ሞት ይባላል። ሰፌዶች ነኛ ታይፖች ለማለት ነው። አርቲፋክቶቹ ነው። ብዙ ጊዜ የሀረሪ እንትኖች ላይ ታችሁ ከሆነ ዚግዛግ ሼፖች ያላችሁ ኦልሞስት ያቺ ሼፕ አሁን ከያረካት ኮፍያ ላይም ታገኛለህ ብዙ ቦታ ላይ። አዎ እና ይሄ ዳይመንድ ሼፖች እና ዚግዛግ ሼፖች ዩዥዋሊ መግለጫው ናቸው አብዛኛው እንትኖች ላይ እና እሷም ነገር አለች እና ምንድነው ያንን ከኦልድ ሀረሪ ወተን ወደ ኒው ሀረር ሲሪ እየመጣች ነው። ግን አብራፕትሊ በቃ ወደ ሙሉ ሞደርን ብትገባም ደስ አይልም፣ ፊሊንጉ ደስ አይልም። አዎ እና ያንን የተወሰነ ነገር ይዞ ይመጣልና ዩ ስቲል ፊል ላይክ አሁን እዚህ ላይ የሆነ አሁን ለምሳሌ በየቦታዎች ኮሪደር ፎቶ ተነስቶ አዲስ አበባን ኮሪደሩ ተነስቶ ሌላ ቦታ ኮሪደር ተነስቶ ቢቀመጥ ይሄ ሀረር ነው ማለት የምትችልበት እነኚህ ምልክቶች ናቸው። ልዩነት ለመፍጠር ታስቧል። የታሰበበት ነው። ከነባሩ ጋር ተይዞ ቢያንስ ሪፕሬዘንታቲቭ እንዲሆን የተሞከረበት ሁኔታ አለ። ሌሎች አብሮነትም ለማሳየት አብሮነቱን ደግሞ ኢንዲቪጁዋል ካልቸር ሳይሆን አጠቃላይ የአካባቢው ነዋሪዎችን ካልቸር ለማሳየት መብራቶቻችን ላይ የሞከርንበት ሁኔታ አለ። ሌሎች ፖይንቶች፣ ሌሎች መንገዶች ላይ ይሄኛው አለ። ሌላኛው የኦሮሞ ካልቸርም ላይ ያሉ አርቲፋክቶች አሉ። እነኚህን ነገሮች ለመቀላቀል ለወደፊት ደግሞ ሞር ካልቸሮች የሚያካትትን የመንገድ ዳር መብራት ላይ ማለት ነው የኦሮሞ ካልቸር ነው የሚታየው አሉ እዛችኛው መንገዶች ላይና ሁሉንም ነገር በአብሮነት አካባቢውን መግለጽ መቻል አለበት። እዚህ የሚኖረውን አካባቢ ሄሪቴጁን፣ አኗኗሩን፣ አጠቃላይ ነገሩን መግለጽ በሚችል መልክ ለመስራት የተወሰነ ጥረት ተደርጓል። በጣም የሚገርም ነው። ግን ሀረር ከግንባታዎቿ በራሱ ጀጎልን መሰረት ያደረጉ መሆናቸውን እያየን ነው። አሁን ርዕሰ መስተዳድር ጽሕፈት ቤት አካባቢ ነው ያለነው። ግንባታው አሁን ከጀጎል ጋር የሆነ የሚቀራረብ ነገር አለውና በጣም ደስ ይላል። በጣም እየገባን ወደ ከተማ በምንመጣበት ወቅትም የግለሰቦች ቤት ላይ እንዲህ ሀረሪን የሚገልጹ ኮፍያዎች፣ ስፌቶች እንዲህ አይነት ነገሮች አይተናልና እዚህ ኮሪደር ልማቱ ላይ ብቻ ሳይሆን ግለሰቦች ውስጥ ሰርጾ የገባ ባህልን የመጠበቅ ስሜት እንዳለን ተመልክተናል። ሀረር ላይ ያለብን ዕዳ ብዙ ነው ከታሪኩ አንጻር። ስለዚህ ከበቁጭት ጋር ተያይዘን በጣም ብዙ መንገድ መሄድ እንዳለብን እንገምታለን። ሀረር ትንሽ ልዩ የሚያደርጋት ኮንስትራክሽኖቹ ካያችሁ በላይ ምስቶን ሪች ነች። ላይ ምስቶን ላይ ሪች ነች። አሁን ሞሮፍ ሌሎች እንደ ሌሎች ቦታዎች ባዛልቲክ ስቶን ብንፈልግ አናገኝም። እሱም ራሱን የቻለ ቻሌንጅ ሆኖ ግን እምነበረድ ማለት ነው። ላይምስቶን እምነበረድ አይደለም፣ ሴዲሜንተሪ ሮክ ነው። ነጭ ይሆንና ወደ አንዳንድ መልኮቹ እንደ እምነበረድ ጠንካራ አይደለም፣ ግን የራሱ የሆነ ቢዩቲ አለው። ሲጠረብ በጣም ቆንጆ ነው እና ያንን ቢዩቲ ቴክኖሎጂ አብዛኛው ጀጎል ላይ የማይታችኋል። ወደ ውጪም ላይ ያለው በዛ አይነት ተጠርቦ ያን አሰራር ተሞክሮ የተደገመ ነው። አብዛኛው ጀጎል በዛ ነው የተሰራው። ታክሲ ከሆነ በጣም ደስ ይላል። ቻሊ ወረዛም አካባቢ አሁን እነኚህ ራሱ ካያችሁ አምስቱም በሮች በተለያዩ ፖይንቶች ያስቀምጠናቸዋል። እነኛውን ጌቷን አይሻል። እቺ አንዷ ጌት ነች። ሌላኛው ሁሉንም ጌቶች በሼፓቸው ባለው አሁን ይሄ ዘንጋበር ወይ ነው ሱልጣን በር የሚባለው
የነበረን ቆይታ በጣም ደስ ይል ነበር አይደል ፈጅር? በጣም እጅግ በጣም ደስ ይላል። ቆንጆ ቆይታ ነበር ያደረግነው። እውነት የሀረር ህዝብ በራሱ ህዝቡ ቅርስ የሆነ ማለት እንደ ቅርስ መጠበቅ ያለበት ለሀረሪ ምንድነው ልናደርግ የምንችል የሚለውን ነገር የእውነት ሳስብ ነው የነበረው። እዚህ በነበረን ቆይታ ቀበሌ 20 የሚባል ቤት ገብተን ነበር እና ያቺን ያደግንባትን ኢትዮጵያ እዛ ቤት ውስጥ አገኘነው፣ እዛ ግቢ ውስጥ አገኘነው። የሰው መከባበር ደስ ይላል። አቅጣጫ ጠይቀው በትክክል የማይጠቁም ሰው የለም። ሁሉም ሰው በቃ ተባባሪ ነውና ሀረርን በጣም እኔ ላመሰግን እፈልጋለሁ። የሀረሪና ሀረሪን ነዋሪዎች እርሶንም በጣም እናመሰግናለን። እርግጥ ነው ፕሮዲውሰሩ አመቻችቶ ነው ያስመጣው። እኛ ግን በድንገት እንዳገኘነው ነው የምናስበው። ለኛ ድንገት ነው። በጣም እናመሰግናለን ስላገኘነው። በጣም እናመሰግናለን። እኔ የሚሰማኝ ስሜት ያው እዚሁ ፊት ለፊት ልግለጽ። እዚህ ሀረር ከተማ ውስጥ ከገባን ጀምሮ የሰው ትብብር ወዘልውጥ ነው የሚባለው አይደለም መሆናችን ሲያው ከሌላ አካባቢ መምጣታችንን ሲያውቁ የት ናችሁ እንዴት ናችሁ የጠፋባችሁ ቦታ አለ ወይ እንዲህ ነው ምናምን የሚሉበት መንገድ እጅግ በጣም የሚደንቅ ነው። ተባባሪ ናቸው፣ እንግዳ ተቀባይ ናቸውና ደስ ብሎናል። ጀጎል ውስጥም ብዙ ተንቀሳቀስን። ያው ዘ ሊቪንግ ሙዚየም የሚለውንም በትክክል አይተናል። ሰው በራሱ ቅርሱን የሚጠብቅበትን መንገድ እንዲሁ አይተናልና እጅግ በጣም ደስ የሚል ቆይታ ነበረን። እናመሰግናለን። ቴንክ ዩ ቬሪ ማች። በጣም አመሰግናለሁ። በጣም ደስ ብሎኛል እንደዚህ አይነት ደስ የሚል ኤክስፒሪየንስ በማየታችሁ። በመጀመሪያ ደረጃ ሂዱና ሀረርን እዩ ብሎ የላካችሁን አካል በከፍተኛ ደረጃ እንድታመሰግኑልኝ፣ እናንተም እሱን አክብራችሁ ታላቅን አክብራችሁ በመምጣታችሁ በጣም ደስተኛ ነን። ዌልካም ኤኒ ታይም በመጣችሁ ጊዜ እናንተን ለመቀበል በጣም በደስታ የምንቀበለው። ሌላውንም ሰው ደግሞ እንድታሳውቁልን የምንፈልገው ኑና ሀረር ጎብኙን። ትንሽ ኢትዮጵያን ሀረር የፍቅርን ከተማ ተመልከቱልን፣ ኑልን ብላችሁ መልእክቱን አስተላልፉልኝ። በጣም እናመሰግናለን። መልካም መንገድ ብለናል። እሺ ኢንሻአላህ ማሰላማ። እሺ በጣም ድንቅ የሆነ ቆይታ ባኔል ጥሩ ነበር። ትንሽ ብንቆይ ከፍ እያለች ነው ሀረር። እንደገና ታሪኳ እየታደሰ ነው። በጣም